እውነት በጣም የምመኘው ነገር ምንድነው አይደለም ይሄ እንደ ኢትዮጵያ ሳይ በቃ እንደ ኢንተርናሽናሊ የኢንተርናሽናል ተማሪዎች ራሱ እየገቡ የሚማሩበት ካምፓኒ እንዲሆን የእውነት በጣም ትልቅ ምኞቴ ነው። እንዴት ነው ደረጃው? ሰላም ነው። በመጀመሪያ እንደ ስድስተኛ ራውንድ ሰልጣኝ ስምን በማስተዋወቅ ትጀምርልናለህ ማለት ነው። ከዛ ወደ ቀጣዩ እናልፋለን። ኦኬ፣ ስሜ ደረጃው ባየ እባላለሁ። የስድስተኛ ዙር የዋቢ ስኪል ተማሪ ነበርኩኝ እና በተጨማሪ ደግሞ የ11ኛ ክፍል የሃይስኩል ተማሪ ነው ባለው ሌቭል ማለት ነው። እሺ፣ ዋቢ ስኪልስን ከምንድን ነው ያገኘኸው? ከሶሻል ሚዲያ ነው? ከጓደኞች ነው? መጀመሪያ ስታገኘው ከምንድን ነው ያወቅከው ዋቢ ስኪልስን? ኦኬ፣ ስለ ዋቢ ስኪል የሰማው ሶሻል ሚዲያ መሰረት ነው። ዋቢ ስኪል ያወቅኩት ዋቢ ስኪል ምንድነው የሚለው ነገር ያወቅኩት ታክላይ ምናምን ነገር ተለቃላችሁ እና ሾርቶችን እንዲህ ሾርቶችን አዚያ ጋር ምናምን ነገር አወቅኳቸው። ያው በዚያ መሰረት ነው እንግዲህ ዋቢ ስኪል ጆላ ላደርግ ይቻላል ማለት ነው። ወደ ዋቢ ስኪልስ ተቀላቅለ ደግሞ እሺ ምንድነው ያዳበርከው ስኪሎች? ያገኘኸው ነገር ከትሬኒንጉ እስኪ ሼር አድርግልን። እኔ እውነት ለመናገር ከዋቢ ስኪል በፊት የነበረውና ከመግባት በፊትና እንዲሁም ደግሞ አሁን ያለበት ስኪል ኮምፕሊትሊ የተለያየ ሰው ነው። በቃ እኔ አሁን ደረጃው የድሮ ደረጃው ነው እንጂ አይደለም ማለት የቀደሙ ደረጃው አይደለም። አሁን እኔ እውነት ለመናገር ማለት ነው ስለ አዳብር ያለው በቃ እኔ አሁን በቃ ትልቅ ነገር የተሰማኛለሁ ይሄ ነው። በቃ ይሄንን ማዳበር በጣም ትልቅ ነገር ነው ማለት ኢቨን ትልቅ ኮንፊደንስ ሰጥቶኛል። የራሴን ቢዝነስ እኔ አሁን ለእናንተ ብቻ ሳይሆን ሌሎች እዚህ ጋር በሰፈሬን በምን እንመላለን ሰዎች ራሱ በቃ እንደዚህ ነገሮች ስኪሎችን እንዲማሩ እና ብቻ ታደርጋለህ። ምክንያቱም ለእኔ የሰጠኝን ኮንፊደንስ ስለማውቀው ማለት ነው። በቀጣይ ደግሞ እስኪ ዋቢ ስኪልስ ከሌሎች ኤጁኬሽናል ፕላትፎርም ምን ይለየዋል ብለህ ታስባለህ? ዋቢ ስኪልስ ኦኬ፣ ዋቢ ስኪል እንግዲህ በቃ በጣም ትልቁ ነገር ምንድነው በቃ በራስሽ ቋንቋ በቃ በሚገባን ቋንቋ ሪል ወርልድ በሆነ ምሳሌ በቃ ነው እያስረዱኝ ነግሩ። ሲቀጥል ደግሞ የምንሰራው ፕሮጀክት ነው። በቃ ቲዎሬቲካል ብቻ ሳይሆን ፕሮጀክት እንሰራለን። ስለዚህ ነገሮችን በደንብ አንደርስታንድ እንድናደርግ ያደርገናል። ሌላ ደግሞ ሌሎች ተማሪዎች ወደ ዋቢ ስኪልስ እየተቀላቀሉ ያሉ ልጆች አሉና ከሌላም ከአካዳሚክ ባክግራውንድ የሚመጡ አሉና እስኪ ወደ ዋቢ ስኪልስ አዲስ ለሚቀላቀሉ ተማሪዎች የምታስተላልፈው መልእክት ካለ እስቲ። እሱ ከፈለገ ማንኛውም ፊልድ ይምጣ፣ ከፈለገ ኢቭን የሃይ ስኩልም ያልደረሰ ተማሪ 6ኛ 7ኛ ክፍል ቢሆንም ብቻ እሱ ፍላጎት ይኖረውና መስጠት ያለበት መስዋዕትነት መክፈል ያለበትን መስዋዕትነት ይክፈል እንጂ በቃ መማርና ማወቅ ያለበት ነገር ማወቅ ይችላል። በቃ ምንም የሚገድበው ነገር የለም። መጨረሻ ላይ እስኪ ማለት የምትፈልገው ነገር ካለ በዋቢ ስኪልስ ዙሪያም በአስተማሪዎች ዙሪያም የምትለው ነገር ካለ መጨረሻ ላይ በቃ ስለ አስተማሪዎች በቃ እኔ ባሉበት መንገድ በቃ በዚሁ መንገድ እንድትቀጥሉ የሆነት ካንተ የብዙ ሰው ህይወት እየለወጣችሁ ነው አሁን ያላችሁ እና ያው በዚሁ መንገድ ማስተማራችሁን እንድትቀጥሉ እኔ እውነት በጣም የምመኘው ነገር ምንድነው አይደለም ይሄ እንደ ኢትዮጵያ ሳይ በቃ እንደ ኢንተርናሽናሊ የኢንተርናሽናል ተማሪዎች ራሱ እየገቡ የሚማሩበት ካምፓኒ እንዲሆን የእውነት በጣም ትልቅ ምኞቴ ነው። እዚህ ደግሞ በደንብ ስሩ፣ እኛም የበኩላችን ድርሻ እንሰራለን ማለት ነው አይደል? ስለዚህ በጣም ለወደፊት የእውነት በጣም ትልቅ ነገር ነው ያስፈልጋል ማለት በዚህ ካምፓኒ አማካኝነት በጣም ብዙ ኢትዮጵያውያኖችን እንደሚቀየሩ ተስፋ አደርጋለሁ። ሌሎች ተማሪዎች ደግሞ እየመጡ እንዲማሩ አፕሪሼት ማድረግ በጣም ነው የምናመሰግነው። ጊዜህን ሰጥተህ ሀሳብን ሼር ለማድረግ ስለመጣ በጣም እጅግ አድርገን እናመሰግናለን። ወደፊት አብረን እየቀጠለ እንሰራለን። በርታ፣ ቀጥል።